ቤዛና ኤፍሬም ድንገት ደወለቻትና ተገናኙ። ኤፍሬም ደግሞ በጣም ደንግጠዋል። ምክንያት ደግሞ የጠፋችው በብዙ ጊዜ ነበር። ኤፍሬም ምንም ያላበሰበውን ነገር ድንገት ስለሆነ ልክ ስትደውልልኝ ምንም እምቢ ማለትም ምንድነው ለምን ጠፋሽ ምናምን ማለት አልፈለኩም። በድንጋጤ ብቻ ተነስቼ ከሷ ጋር ያለችበት ቦታ የቀጠረችኝ ቦታ ደረስኩ ሄጄ ያለው ምናምን ብለዋል። ቤዛና ኤፍሬም ታውቃላችሁ ከዚህ በፊት የሆነ መናፈሻ ቦታ ድንገት ያኔ ሩታ አብረሽ ያኔ እንደዚህ የተዝናኑ ደግሞ ድንገት አይን ፍቅር የሚባል ነገር አለ አይደል? ከዛ በኋላ በዛ ቅስፈት ያኔ ኤፍሬም ይወዳታል። በዛ ድንገት ስልኳ ራሱ ተሳስቶ ምናምን ያኔ የተሳሳተ ቁጥር ነው የሰጠችው ነበር። በዛ ተለያይተው በቃ ከዛ እሱ ደግሞ በብዙ ጊዜ ይፈልጋት ነበር። የሆነ ጊዜ ደግሞ አብረሽን እንደምንም የእሷ ማድራሻ ፈልጎ ምናምን አገናኛቸው። ካገናኛቸው በኋላ ጥሩ ግንኙነት ነበራቸው። አብረው ቪዲዮ የሚሰሩ ነበር። ከዛ በኋላ ያኔ ኤፍሬም ድንገት ያኔ ሄደችበት። እንደውም ቪዲዮ ሰርቶ ነበር። ለምንድነው የሄድሽው? ምንድነው ችግሩ? ምናምን እያለ የሆነ ቪዲዮም ሰርቶ ነበር። በዛ ሰዓት ምላሽም አላገኘም። ድንገት ደግሞ ዛሬ ያኔ የሰው ልጅ ለምን ጠፋም ለምን አይባልም። ድንገት መጥተዋል። ግን ኤፍሬም ያልተቀበላትን ነገር አለ። እስቲ አብረን እናየዋለን። አብራችሁ ትቆያችሁ ትሰማላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነን አለን። ውሏችሁ እንዴት ነበር? ጤንነት ረመዳን እንዴት ዟችኋል? ከባዳም የብረታችሁ ነው። እኛ ጋር አልሐምዱሊላህ ሰላም ነን እላችኋለሁ። ውድ ቤቶቼ አለን ማለት ነው። እናንተስ እንዴት ናችሁልኝ? ጤንነታችሁ እንዴት ነው? አለን ማለት ነው። አላህ ሱብሃነሁ ወተዓላ ረመዳናችንን ሰላም አስጀምሮ እንደምሰላም አላህ ያስጨርሰን። ከባዳም በርቱ ባዳ አርጉ ኢንሻአላህ። ሁላችን አላህ የእስልምና ክርስቲያንም አሁን ጥሩ ወደ ፈጣሪያችን የምንለምንበት ወደ ራሳችን ያለንበትን ወደ እሱ ቀደሙ ያለን ነገር ንያችን የምናደርስበት ሰዓት ነው። ከልባችሁ ዱአ አድርጉላችኋለሁ። የዛሬ ይዤላችሁ የመጣሁት ቤዛ ታቋታላችሁ። ቤዛ በድንገት ኤፍሬም ማለት ከጠፋች እሷ እንደውም ጠፍታ ምናምን ከዛ በኋላ ሌላ ህይወት ጀምሮ ነበር። ኤፍሬም ደግሞ በድንገት ደውላልኛለች። ምክንያቱም ደግሞ እኔ አልፈልግም ምናምን ማለት አልፈለኩም። በድንገት ዝም ብዬ በቃ እሷ ለመገናኘት መጥቻለሁ ምናምን ብሎ በጣም በቃ እኔ በእሷ በጣም ተጎድቻለሁ። በጣም ብዙ ነገር አይቻለሁ። ምክር በጣም የምንዋደድ ጓደኛሞች ነበር። ግን በድንገት ተሰወረችብኝ። እሄዳለሁ ምክንያቱም እንዳለችው ነበር። ግን ከዛ በኋላ ደግሞ ስልኳም ስደውል አይሰራም ነበር። ግን አሁን ደግሞ ምን እንደተፈጠረ አላቅም። መጣች በድንገት ምናምን ብሎ ተናግረዋል። ሲገናኙም ደግሞ ቤዛ እንደምታዩት ፀጉሯ ጎፈሬ ሆና ራሷ ከስታ ምን ብላ ነው የመጣችው። ኤፍሬም ምን ሆነሽ ነው ምናምን ሲላት ናት እንዲህ በጣም አስቸጋሪ ሁኔታ ላይ ከምታስበው አንተ ከምታስበው በላይ ነበርኩ ምናምን አለችው። አኪድ ብለት ነው። የሰው ልጅም ጋር ደግሞ ዛሬ የሆነ ነገር መንገድ በሚለያዩበት አሁን እኔ በማወራበት ሰዓት ብዙ ክስተት ሊከሰት ይችላል። የሰው ልጅ መገናኛው እንጂ መለያዩ ደግሞ በተለየ ነገር ነው። ለምን የሰው ልጅ ችግር አጋጠመው ማለት አይባልም። ግን ያ ችግሩ ምንድነው? የዛ ሰው የምትወዱትን ሰው ደግሞ ስታካፍሉ ነው። እሷ አብረሽ አሁን ኤፍሬም እያለም ደግሞ እዚህ በነበርሽ ሰዓት የአንቺ ችግር የኔ ችግር እና ለምን ተለየን ማለት አይቻልም። ኤፍሬም ደግሞ በጣም ተቆጥተዋት ምክንያት ደግሞ እሷም ደግሞ ችግሩ ያለውን ነገር ንገረኝ ሲላት ጊዜ እሷ ለመናገር ደግሞ ፈቃደኛ አይደለችም። አሁን እንግዲህ አንተ ናፍቀኸኝ ነው የመጣሁት ለመገናኘት። ስለዚህ አንተ ሰላም ልበልህ እና ከዛ በኋላ በሂደት እነግርሃለሁ ስትለው ደግሞ ኤፍሬም ደግሞ አልተስማማበትም። ምክንያት ደግሞ ያለውን ችግሩ አሁን እውነታውን ነገረኝና እንግዲህ ደግሞ ማውራት እችላለሁ። አለበለዚያ ደግሞ አንቺ እውነታውን ሳትነግሪኝ ማውራት አልችልም ብሎ ቤዛን ጥለዋት ሄደዋል። ከባድ ነው። እሷም ደግሞ እውነታውን ብትነግረውም ደስ ይላል። ኢንሻአላህ እውነታውን እንደምትነግረው እርግጠኛ ነኝ። አያችሁ የሰው ልጅ ጋር ደግሞ ኤፍሬም ታውቃላችሁ በዛ ሰዓት ደግሞ በጣም ነው የተደሰተ ነበር። ደስ ይል ነበርም ከደግሞ ጥሩ ይገናኙ ነበር። ግን እሷም ደግሞ በእንደዚህ አይነት ሁኔታ መታለች። አንዳንዴ
እሷም በዛ ሰዓት ደግሞ ስም ያለውን ፈልጊያታለሁ፣ አፈላልጊያታለሁ፣ ስልክ ደውያለሁ። አንዴ ስልኩ ይከፈታል፣ አንዴ ስልኳ ይዘጋል ምናምን እያለ ያኔ ያስተላልፈናል። እንዴት ትዘጋዋለች? በቃ በጣም ግረገብቶኝ በጣም ተጎድቼ ነበር ብለዋል። ከዛ በኋላ ደግሞ ማናት የሆነች አዩብ ነው ከምትባለው ልጅ ደግሞ ከሷ ሌላ ህይወት ጀምሮ ያኔ ፍቅር ይባላል ፍቅር ማይባል ያኔ አንድ ላይ ቪዲዮ የሰሩ ነበር። ያኔ ትክክለኛ ሪላክሽን ፍቅር ምናምን ይኖራቸው አይኖራቸው እስካሁን ያኔ ሁላችንም የምናውቀው ነገር የለም። ግን አንድ ላይ እየሰሩ ነበር። እሷ ድንገት ልክ እንደ አብረሽና ሩታ አፈቅርሃለሁ ብላ እንደመጣች እሱም ደግሞ እወድሃለሁ ብላ ነው የመጣች ነበር። ግን ጥሩ ይሰሩ ነበር። አሁን ደግሞ ከቤዛ ጋር መጣች። ከቤዛ ጋር ምን እንደሚፈጠር አላቅም ማለት ነው። ኤፍሬም ደግሞ ያኔ ሁሉም ዛሬ እሷ ብላ እስከመጣች ድረስ ቢረዳት ጥሩ ነበር። ግን በጣም አዘነች ማለት እሷ ብላም ስትመጣ ኤፍሬም ደግሞ ጥለዋት ሄደ። አንዳንዴ ሰዎች ምክር ደግሞ የራሳችንን ስሜት ከመናገር ሌላ ቆም ብሎ ብናዳምጣው አሁን ዛሬ እሱ እሺ ችግር የለውም ካተንሱ እንኳን ቪዲዮውን ይጥፋና ንገሪኝ ሲላት ደግሞ እሷ ደግሞ ፈቃደኛ አልነበረችም። በሌላ ቀን እነግርሃለሁ አለችው። ምክንያቱም ደግሞ እኔ ከነገርኩ አንተ ራሱ የምትጎዳበት ነገር ነው አለችው። እና እሱ ደግሞ ከዚህ የበለጠ ችግር አሳልፌዋለሁ ንገረኝ አላት ነበረ። እንግዳውስ በሌላ ቀን ይገናኛሉ አይገናኙም አላህ ነው የሚያውቀው። ግን ደስ የሚለው ነገር ምንም ነገር ቢሆን የሚዋደድ ሰው እኮ የፈለገ ነገር ቢሆን ጊዜውን ቢረዝም የሆነ አንድ ነገር አለ እኮ የሆነ እውነታ ነገር ነው። እውነት ይዛችሁ የምትወዱት ሰው ደግሞ የፈለገ ነገር ቢሆን አታጡትም። ጊዜውን ቢረፍድ ነው እንጂ ይረፍድባቸዋል ወይ ደግሞ በችኩልነት ባለመረጋጋት የሆነ የምትወስኑ ነገር ካለ ነው እንጂ ያ ሰው ደግሞ መገናኘታችሁ ደግሞ ወይ ደግሞ እውነትም ደግሞ እስከ መቼም ቢሆን ተደፍኖ አይቀርም ይወጣል ማለት ነው። እና በጣም የገረመኝ ነበረም ከድንገት እሷም መታ ደውለችለት ወይ ደግሞ ከተገና እዛ ቀን በቃ አዲስ አበባ ቀደም ቻው ብላ ከሄደች ወሷ አኪድ መሰለኝ ናዝሬት ነው መሰለኝ ቤቷ ደውላላት አታውቅም። በቃ ስደውል ደግሞ ቁጥሩ አይሰራም። አንዴ ይከፈታል አንዴ የሆነ ነገር ታደርገዋለች ምናምን ብሎ ያለ ነበር። ግን በስንት ጊዜ ጀምሮ ቢያንስ ከተለያዩ ኦልሬዲ ወደ 8-9 ወር አካባቢ ነው እንደዛ አካባቢ ነው ቪዲዮ ራሱ ከሷ ከሰሩ ማለት ነው። በቃ እሱን ጠፍታበት ያኔ ትታው ነበር በቃ ትቶት አክል ያኔ እሷ በልቧ አይተዋትም እሷ በልቧም አተወውም። ግን ያለችበትን ሁኔታ እሷ ነው የምታውቀው። ግን ልትነግረው ፈቃደኛ አይደለችም። ስለዚህ እውነት ያኔ ኤፍሬም በዛ ሰዓት ደግሞ በሚያሳት ልቡም ስለደነገጠ ምክንያቱም ደግሞ ትሆነኛለች ብሎ ስላሰበ ሙሉ በሙሉ ካት በጣም ዲፕሬሽን ውስጥ ገብቶ ምናምን ከዛ አብረሽ ነው ወይኔ ወንድሜ ተጎድተዋል ከዚህ በላይ መጎዳት የለበትም ብሎ የእሷ የአድራሻ አንድ ምንም ወደ አዲስ አበባ አፈላልጎ ምን ብሎ አድራሻው ከሰጠ በኋላ ነው። ኤፍሬም ደግሞ ወደ አዲስ አበባ ሄደ። የቤዘ ብሎ ነበር ከዚህ በፊት ታውቃላችሁ ቡታጅራ ነው የሚኖር ነበር። ያኔ ቤዘ ካገኘ በኋላ ነው ወደ አዲስ አበባ ሄደ ማለት ነው። ከሄደም በኋላ ያኔ ጥሩ ይሰሩ ነበር አብረው ቪዲዮ በቃ ያላቸው በጣም ደስ ይል ነበር። ከዛ በኋላ ደግሞ ያኔ የተፈጠረውን ነገር እንደምታዩ ነበር። ድጋሚ ዛሬ ያኔ ቤዛን ባልታሰበ ሁኔታ መጣች። ኤፍሬም በቃ የሚናገረውን ግራ ገብቶታል። በጣም ደንግጦ ነበር። እውነት ያስደነግጣል። ያኔ ምንድነው ይሄ ሁሉ ወይ ከልባቸው ስለሚዋደዱ ያለውን ነገር ከልባቸው እሱም ስለሚፈልጋት እሱም ስለምትፈልገው ይሆናል። ያ ሰው ያለበትን ነገር እሷ ነው የምታውቀው ማለት ነው። ያኔ አንዳንዴ የሆነ በህይወታችን እንደዛ አይነት ሲገጥመን ያ ሰው ደግሞ ከአጠገብ የለም ማለት በቃ ወይ ስቶኝ ሄደዋል ወይ ስለሌለኝ ትታይ ሄደች ወይ ስለሌለኝ እንደዚህ ከማለት ያ ሰውን ረገብ ብለን የዛ ሰው ችግር አዳምጠን መጠበቅ አለብን ብዬ አስባለሁ። በዚህ የተረዳሁት እኔ እንደዛ ነው። ወጋር ደግሞ ለምሳሌ እሱ እንደተጎዳ የተናገረ ነበር። ግን ሆኖን ቀረ ማለት ሌላ ህይወት ጀምር ያለው ነው እያላት ነበር ማለት በቃ የራሴ ህይወት መምራት ስላለብኝ እንደዛ ያላት ነበር። ግን ከዛች ደግሞ እውነተኛ ትክክለኛ ፍቅር አይሆንም አላውቅም። በቃ አንዳንዴ የሆነ የምንወደው ሰው አለማጣት አለመቸኮል ያኔ እዚህ ጋር ወንዶችም ሴትም ሆኖ የሆነ ረገብ ብለን ብንጠብቅ ጥሩ ነው። የሆነ ቶሎ ብለን ውሳኔ ባንወስን። ለምን ያ ሰው እውነተኛ ፍቅር ካላችሁ የሆነ ጊዜ ይመጣል የሆነ ጊዜ ትገናኛላችሁ። ወስነን ሌላ ህይወት ይዘን መልሰን ደግሞ የሆነ በቃ ወይ ማንወጣበት ነገር ነው የምንገባው ወይ ደግሞ
የደረሰም የገባንበት ህይወት በጣም የሚያስጠላ ወይ ደግሞ ደስተኛው ህይወት እንደሆነ ለምን ከዛ ሰው ደግሞ የፈለግን ነው የተዋደድን ነው ያ ሰው ብቻ ካጠገብ የለን ብል በመሸሸታችን በመቸኮል ሌላ ሰው በመያዝ ያን የሚያጋጥም ነገር ከባድ ነገር አለ። አሁን ዛሬ ቤዛ እንደተናገረች ከሆነ ሁሌም አንተ ጋር ነበረ ምክንያቱም ያኔ ይሄ ነገር የኔ ችግር እነግርሃለሁ ብዬ ካሰብክ አንተ ትጨናነቃለህ ብዬ ነው አለችው። ኦልሬዲ ምክንያቱም ደግሞ እሷ ስለሱ ታስባለች እሱ ደግሞ በቃ ካጠገቡ ስላልፈለገችው እሷ እንደምትጎዳው መስሎት ታውቃላችሁ ከሌላ ሰው የሆነ ነበረ። ግን አሁንም ደግሞ ማለት ምርጫ ሰጥተዋታል ያለውን ነገር እውነታውን ከነገርሽኝ ማለት አወራሻለሁ ከጎንሽ እሆናለሁ እያላት ነበር። እሷም ደግሞ ቤዛ እነግርሃለሁ ግን አልነግርህም አይደለም ግን ከነገርኩህ ደግሞ ከዚህ በላይ ትጎዳለህ ብላለች። እንግዳውስ እሷም ያለባትን ችግር አላስፋም ላይ ያስተካክልላት እሱን ደግሞ ተረድተዋት እንደሚያናግራት እርግጠኛ ነኝ። እና እንደዚህ አንዳንዴ ከአጠገባችን የሌሉ ሰዎቹ ወዲያውም ደግሞ መሸሽ ሳይሆን መጠበቅ አለብን ብዬ ቸኩለን ሌላ ውስጥ ባንገባ የተሻለ ነው ብዬ አስባለሁ። የዛሬ ቪዲዮ ያኔ ኦልሬዲ ቤዛና ኤፍሬም ስለተገናኙ ደስ ይላል። ለምን በጣም ነው በዛ ሰዓት ራሱ በቃ በጣም ነው ዲፕሬሽን ውስጥ እንደገባ ነበር። የተሳሳተ ልክ ሲደውላት ቁጥር የተሳሳተ ቁጥር ስለሰጠችው በጣም ተናዶ ነበር። በዛ ምክንያት ቢያንስ እሷ ቪዲዮውን ሲለቅ ስለሷ እንደፈለጋት እያወቀ 3 ወር ድረስ ነው አስቡ። 3 ወር ማለት አንድ ሰው የዛ ሰው ቁጥር የፈለገ ያ ሰው አድራሽ የፈለገ መቆየት እሷ ደግሞ የተከታተለችው ማለት ምን ያክል እንደሚወዳት በደንብ አድርጋ ጥናት አድርጋ ምን ብላ ነው በቃ የገባችበት ነበር ማለት ኦልሬዲ እሱ ቪዲዮ የሚለቅሳት ትከታተለዋለች ታየዋለች። እሱ ደግሞ አያያትም የተሰበሰበት ያኔ የተሳሳተ ቁጥር ነው የሰጠችው ማይሰር ቁጥር የሰጠችው ነበር። ግን ዞሮ ደግሞ እሷ ስለምን በቃ ያኔ ሁሉም ነገሩ እሱም ደግሞ የቁጥሩ ትችላለህ ብሎ በጊዜ የለኝም ብሎ ዝም አላለ ማለት ያለውን ነገር ቤት አብረሽን ተባብሩት እንደምን ማገናኛቸው አሁንም ቢለዩም ቢሆን ድጋሚ ያያችሁ እሷም መታለች። እሱ ኦልሬዲ ደግሞ በቃ አሁን ወዲያን ትመጣለች ብዬ በቃ አገኛታለሁ ብዬ ጭራሽ አላሰብኩም። በቃ ተስፋዬ ቆርጬ ራሴም ሌላ ብዙ ነገር ነው በሷ አጥቻለሁ ብሎ ነው የተናገረ። እንግዳስ እውነታው የእውነት የሚዋደድ ሰው እንደዚህ ይገናኛል። ኤፍሬም ተረጋግተህ እርግጠኛ ነኝ እንደምትቀጥሉ አምናለሁ። ሰላም ለሀገራችን አንድነት ፍቅር አላት ተላምጣለን። የመዳን ቅመሞች ባላችሁበት ቦታ ሁሉ ሰላም ይበዛባችሁ አላህ ብርታት ይስጣችሁ ከኔም ጭምር ይስጠኝ እና በቃል ላይ ያግዛችሁ እላችኋለሁ። መልካም ጊዜ። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አዲስ የሆናችሁ ኮሜንት አስቀምጡልኝ ኢንሻአላህ መልሳለሁ ማለት ነው። መልካም ጊዜ። ወሰላሙ አለይኩም።